ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በ2 ሰዓት ጠብቁን። በኢራንና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በሚገባ እየተከበረ ነው። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ በሰጡት መግለጫ ተጨማሪ የአረብ ሀገሮች ከእስራኤል ጋር በአሁኑ ወቅት የሰላም ስምምነት ላይ ሊደርሱ እንደሚችሉ ጠቁመዋል። ታጋቾችን ለማስለቀቅ የሚደረገው ድርድር ቢቀጥልም እስካሁን ድረስ መፍትሄ እንዳልተገኘ ለማወቅ ተችሏል። በዚህ ምክንያትም የእስራኤል መከላከያ ኃይል ከፍተኛ ዝግጅት በማድረግ ጋዛን ለመቆጣጠር እየጣረ እንደሆነም የደረሰ ዜና ያመለክታል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ችሎት መቆም እንዳለበት ትክክል እንዳልሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይህ አመለካከትም በጥምሩ መንግስት ደጋፊዎች ዘንድ ከፍተኛ ድጋፍ አግኝቷል፣ በተቀናቃኝ ፓርቲዎች ዘንድ ግን አላገኘም። ለማንኛውም ክቡራትና ክቡራን ተመልካቾቻችን ብዙ እንግዶች ይኖሩናል። ልክ 2 ሰዓት ላይ ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ